በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አሞራ ሊበላው የቀረበ ሕይወት። ራበን ብለው የሚያለቅሱ ሕዝብ በስተዋል። ወደ አብርሃም አምላክ ፊት የሚያለቅሱ በስተዋል ብለሽ ንገሪን የተባልኩት የተናገርኩ። የት እንሂድ በሞቱ ሰደን ብለው የሚጠይቁትም እንዳሉ መጋቢት 1985 ዓመተ ምህረት ኬቨን ካርተር የተባለ የፎቶግራፍ ባለሙያ ሱዳን ውስጥ ተከስቶ በነበረው ረሃብ ከተባበሩት መንግስታት የእርዳታ ልዑክ ጋር ወደ ደቡብ ሱዳን ያመራል። በአንዷ መከረኛ ዕለትም ረሃብ አድቅቋት በአንገቷ ተደፍታ የገዛ ራሷን መሸከም ያቃታት ሕፃን ልጅና ከኋላዋ ደግሞ ሞታለች ብሎ ሊበላት የቋመጠ አሞራ የረሃብን ክፉ ገጽታ፣ የድርቅን አሰቃቂ ሁነት፣ የምስኪኖችን እልቂት ቃላት ሊገልጸው ከሚችልበት አቅም በላይ በሆነ መንገድ በድንቅ ካሜራው ለዓለም አስቃኘ። በረሃብ አለንጋ ስጋው አልቆ አጥንቷ ቀርቶ እንኳን ለመሮጥ ለመቦረቅ ይቅርና የገዛ አካሉን ለመሸከም ያዳገተው እግር፣ መቆም የከበደው ገላና በረሃብ ምክንያት በሞቱ ሰዎች የደለበ ፈርጣማ አሞራ ጥርት አድርጎ የሚያሳይ ፎቶግራፍ ለኒውዮርክ ታይምስ ጋዜጣ ተሽጦ ታተመ። ምስሉ በመላው ዓለም ታየ። ፎቶግራፈሩ ክብርና ዝናን አተረፈ፣ ተሸለመ፣ ተሞገሰ። ዓለም ስለ ፎቶግራፈሩ አወራ። ዳሩ ግን ከዚህ ሽልማት በኋላ በሰጠው ጋዜጣዊ መግለጫ ላይ በአንድ አስተዋይ ጋዜጠኛ ምክንያት ያልተጠበቀ ጥያቄ ተጠይቆ የሕይወቱን ጉዞ እስከ ፍጻሜው አከተመ። ሕፃኗ ልጅስ እንዴት ሆነች? ታደካት? የጋዜጠኛው ጥያቄ ነበር። ኬቨን ካርተር አይኖቹ ፈጠጡ፣ ላብ አጠመቀው። ቃላት ከአንደበቱ ጠፋ። ያላሰበው ጥያቄ ነበር። ያኔ በምናብ ወደ ደቡብ ሱዳኗ የረሃብ መንደር ተሰደደ። ጋዜጠኛው ግን ድጋሚ በጩኸት ጠየቀ፣ ሕፃኗን ልጅ ታደካት ነው ወይስ ፎቶዋን ብቻ ነው ይዘህ የመጣኸው? በዚህን ጊዜ ኬቨን ካርተር ጋዜጣዊ መግለጫውን አቋርጦ ወጣ። ከወዳጅ ዘመድ ሁሉ ተሰወረ። በገዳይዋ ፊት ጥሏት የሄደው የጎስቋላዋ ሕፃን ነፍስ ለወራት እንቅልፍ ነሳው። ካርተር ራሱን ወንጀለኛ አድርጎ ቆጠረ። የፎቶግራፍ ሽልማቱን ባሸነፈ በሞቱ ዋዜማ ላይ ሆኖ ለወዳጅ ዘመዶቹ ባስቀረው ማስታወሻ የሚከተለውን ጸጸት አሰፈረ። ካለኝ ነገር ቀንሽ አልሰጠሁም። እኔን ለማኖር ስራዬን ብቻ ሰራሁ። ሚጡ ከረሃብ ጋር ስትታገል ያ ጥቁር አሞራ በእሷ ጠግቦ ይሆናል። ሕፃኗ የአሞራው እራት ስትሆን በእሷ ረሃብ እኔ ተሸለምኩኝ። ይህም እኔን ሚጡ ወዳለችበት የሞት ጎዳና እንድሄድ ጸጸቱ አስገደደኝ። ደህና ሁኑ ዘመዶቼ። ሰው ሲራብ ሰው ሲቸገር አትዩ። ካያችሁም ካላችሁ ነገር ቀንሳችሁም ቢሆን እርዱ። የህሊና ቁስል መፈወሻ የለውም። ራሳችሁን ከህሊና ቁስለት ታደጉ። በስራችሁ ሁሉ ሰብአዊነት ይቅደም የሚል የመጨረሻ መልእክቱን አስፍሮ በራሱ ላይ የሞት ፍርድ ፈርዶ እስከ ወዳኛው ተሰናበተ። መቼም ብልህ ሰው ከሌሎች ስህተት ይማራል ነውና ብሂሉ ይህ የኬቨን ካርተር ታሪክና የመጨረሻ መልእክት ለሁላችንም ነው። ብዙዎች በድሃ ስም ለምነው በሰበሰቡት ገንዘብ ሀብታም ሆነው ይሆናል። ብዙዎች በሌላው አላዋቂነት በመጠቀም የራሳቸውን አዋቂነት አሳይተውና ተደንቀው ይሆናል። ብዙዎች የጥላቻን ወሬ እየለጠፉ በማጋጨት ዛሬ ላይ አትርፈው ይሆናል። የዛሬ ዘመን የትውልድ ምስል ሲወድቅ መቅረጽ፣ ሲሞቱ መመልከት ሆኗል። ነገር ግን አንድ ቀን ህሊና ለሚያቀርብልን ጥያቄ የአድናቂዎች ብዛት፣ የሽልማት መትረፍረፍ ሊመልሰው አይችልም። የህሊናን ወቀሳ በሀብትና በዝና ብዛት ልንቋቋመው አንችልም። በአጥቢያህ ቤተ ክርስቲያን ብዙሃኑ ወድቆ እየለመነ አይተህ ይሆናል። በሰፈሩ በሀገሩ ስንቱ ርቦት፣ ስንቱ ዓለም ፊቷን አዙራበት
ቤተሰቡን መምራት አቅቶት ልጆቹን ማስተዳደር ከብዶት በሕይወት ተስፋ ቆርጦ ራሱን ጥሎ አይተህ ይሆናል። የምትሰጠው ብታጣም ወደሚሰጠው እግዚአብሔር በጸሎት ታሳስብ ዘንድ ሰብአዊነትህ ስለ ፍጥረተሰብ ያስገድድሃል። ህዝቡ እንዲህ ብሎ እየጸለየ ነው ብለሽ ስልጣን ላይ የተቀመጡት ነገር ይልኝ ለተባልኩት እየተናገርኩ ነው ማለት ነው። በሞት ወይ ውሰደን እያሉ የሚያለቅሱ እንዳሉ አሳውቂ። ራበን ብለው የሚያለቅሱ ህዝብ በስተዋል፣ ወደ አብርሃም አምላክ ፊት የሚያለቅሱ በስተዋል ብለሽ ንገሪን የተባልኩት እየተናገርኩ ነው። የት እንሂድ በሞት ውሰደን ብለው የሚጠይቁትም እንዳሉ እግዚአብሔር አምላክ ወላዲት አምላክ በየጊዜው ህዝቡ የሚያለቅሰውን ነገር ለህዝቡ አስተላልፊ። እንዲህ ህዝቡ እንደዚህ ብሎ ያለውን ስልጣን ላይ የተቀመጡት አሳውቂያቸው ተባለ። እያሳወቁ ነው ማለት ነው። ህዝቡ እያለቀሰ ነው ወደ አብርሃም አምላክ ራበኝ እያለ የት እንሂድ እያለ። አንድ ቤተክርስቲያን የምታስገባው ገቢ ምን ያህል ነው? አንድ ደብር አንድ ቤተክርስቲያናችን አንድ ደብር ክልሏን ምን ያህል የተራቡት የጸሙትንም ማብላት ትችል ነበር፣ ፍቅር ቢኖር ማለት ነው። ምን አደረክላት? የህፃኗን ህይወት ታደግክ ወይ የሚል ጥያቄ ለካርተር ህይወት ማብቂያ እንደሆነው ሁሉ ምናልባትም ህፃኗን ማዳን እንኳን ባይችል የሚችለውን የሰብአዊነት እገዛ ጥረት አድርጎ ቢሆን ከህሊና ወቀሳና ጸጸት በዳነ ነበር። ዛሬ የምንሰራው እያንዳንዷ ስህተት ቀን ቆጥራ ነገ ዋጋ ማስከፈሉ አይቀርም። ሰው ክቡር ነው። ክቡር የሆነውን የሰው ልጅ በቋንቋ በዘር ላይ አይቶ እልፍ ዝና እልፍ ክብርን ቢያካብቱ ማንም ቢሆን ህይወቱ አሞራ ሊበላው የቀረበ የሞት አፋፍ ላይ እንደደረሰ የሰማይ ፍርድ ከፊት ለፊቱ እንደቆመ ትውልድ ይህንን ጠንቅቆ ሊያውቅ ይገባል። እንዴት እንዳን? ይህ ህዝብ እንዴት ይዳን? ድንጋይ አንስተህ ልትፍቅ ነው ራስህን ብለሽ በዩ። ቆዳ ድረስ አጥንትን ድረስ ልትፍቀው ነው ብለሽ በዩ። ይሄ መከራ ነው ለኔ። አባቶች ደግሞ ሌላ ትርጓሜው ካለ የሚያውቁ እስቲ ተርጉሙና ይንገሩ። ለኔ ግን መከራ ነው። ይሄ መከራ ነው ብዬ ነው የማስበው። ስለዚህ ይሄ መከራ ደግሞ እንዲቆም የተነገረን መቼም ወደ መፍትሄ እንዲመጣልን ነው የተነገረን። እንዲህ ነው ልጄ ስትለን እሺ ምን እናድርግ፣ ይሄንን እንዳይደርስብን ምን እናድርግ ብለን እንድንጠይቅም ነው በር የተከፈተልን ብዬ ነው ማምነው። ደግነት፣ ሰብአዊነት የዚህ ዘመን የትውልዱ ርዕዮት ይሁን እያልኩ የሳምንቱን ዘገባዬን አነ ገብረአብ ሳሙኤል በዚሁ ፈጸምኩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ